ቲፒኤልኤፍ ቅድም ያልካቸው ባለስልጣኖችም ልጃገረዶችን ይዞ ከመዝናናት ባለፈ ረብጣ ሚሊዮን ብሮችን እዛ አካባቢ ላይ በማጥፋት ሌክቸር ሆነ የተዝናኖት ጊዜ ምንም የሌለበት አካባቢ በመሆኑ የተዝናኖት ጊዜ የሚያሳልፉት እዚህ አካባቢ ላይ እንደሆነ ይታወቃል። አመራሮቹ በኢትዮጵያ ውስጥ ያላቸው ፖለቲካ ምህዳር እየጠበበ በመምጣቱ ምክንያት የመጨረሻ አማራጭ አድርጎ በሀገር ውስጥ በቁጥጥር ስር የመዋል ወይንም የፖለቲካ ተሰሚነታቸው ሙሉ በሙሉ የመክሰም ስጋት ካደረባቸው ብቸኛው መውጫቸው የኤርትራ ድንበር። ሻዕቢያ በተመሳሳይ ኦሬዲ የሬሳ ሳጥን ተዘጋጅቶ የሚጠብቅ መሪ ያላት ሀገር ናት። ህዝቦቿ በጣም የሚያሳዝኑ የኛ የሆኑ ወንድምቶቻችን በጣም የሚያሳዝኑ ግን ደግሞ እዛ አካባቢ ላይ በጣም በከፍተኛ ሁኔታ ጫና እየተደረገባቸው አሁንም ሌላን ጨምር ምናልባት ተልኮዬን ጨርሼ የማታ ማታ ማርፍበት ባጣ በሚል መሸሸጊያ ምን ይሆናል ብሎ ሲያስብ ለሰው $50,000 አዘጋጁ እንጂ የጉዞ ሰነድ እናዘጋጃለን ሁሉ ነገር በኤርትራ ፓስፖርት በኤርትራ የውጭ ጉዳይ ሚኒስቴር ይጠናቀቃል። ቢሌፍ ትላንትናም ለህዝብ ሰላም ያልሰጠ በርካታ ሀብት ንብረት የትግራይ ወጣቶችን ያወደመ ዛሬም ለማውደም የሚተጋ ጠንከሌት ደም የጠማው በደም የሚኖር በደም የተጨማለቀ ሀብት ያለው ልጆቹን ውጪ ያስተማረ እዚህ ያሉ ህጻናቶችን የሚያስርብ ከትላንት በስቲያ የተመለከትናቸው እናቶቻችንን በአረር በረሃብ አረር የሚቆላ ኢትዮጵያ ባህር ላይ የመውጣት ፍላጎታ ወይንም ተደራሽ የመሆን ፍላጎቷ የኤርትራ ፍቃድ አያስፈልግም፣ የጅቡቲ ፍቃድ አያስፈልግም፣ የሶማሌ ፍቃድ አያስፈልግም። በእንደ ሀገር ሉዓላዊ ሆን የ130 ሚሊዮን ህዝብ ጥያቄ ነው። የአንድ ግለሰብ ወይንም የአንድ መንግስት ጥያቄ አይደለም። በታሪካዊ ስህተት በዚህ ውስጥ የተገኘ ምንም አይነት ሰነድ የለም። ዛሬ ለውድ ቤተሰቦቻችን በደንብ አድርገን ሹክ ብንላቸው ከሌሎች ኢትዮጵያን ለመጉዳት ከሚያስቡ አካላት ጋር የሚደራደሩት በሻዕቢያ አማካኝነት ነው። አዲስ አበባ በሚገኘው የአሜሪካ ኤምባሲ ያሉ 3 አባላት ያሉት የልኡካን ቡድን ከዚህ ከሰሞነኛው የህወሓት መንፈራገጥ ጋር በተገናኘ ሄደው ማስጠንቀቂያና ማዕቀብ እንጥላለን የጉዞ እንቅስቃሴ የሀብት እንዳይንቀሳቀስ የማድረግ ማዕቀብ እንጥላለን አርፋችሁ ተቀመጡ የሚል የመጨረሻ ማስጠንቀቂያ መስጠታቸውን ዲፕሎማቲክ ምንጮች ያስረዳሉ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳቸው የሞርስ ቤተሰቦች በዛሬው የሞርስ አጀንዳ ለአርብ ቀጠሮ የተሰጠውና የታደሰ ወረደን ጊዜያዊ አስተዳደር ስልጣን ተረት አድርገዋለሁ ያለው በምርጫ ቦርድ ቅቡልነቱን ያጣው ህወሓት ትናንት ረቡዕ ረፋድ ላይ አስተዳደሩ አበቃለት ብሎ አውጇል። ይህንንም በይፋ በአደባባይ ወጥተው የተናገሩት የህወሓት ቃል አቀባይ ናቸው። ስልጣናቸው አበቃ፣ ከ5 ዓመት በፊት ወደ ነበረው የስልጣን መዋቅር እንመለሳለን ማለታቸውን የሰማችው አሜሪካ በቁጣ መቀሌ ገብታ አነጋግራቸዋለች። ማዕቀብ እስከመጣልም ዛቻ አሰምታለች። ተው ያልተገባ ዋጋ ያስከፍላልና እንዲህ ማድረጋቸውን እንዳታስቡ ሲሉ የነበሩት ጀነራል ታደሰም ከሚያዝያ 13 በኋላ በአደባባይ ሳይታዩ ሰንብተው ዛሬ ሌላ አደናጋሪ መረጃ አስተላልፈዋል። ምንድነው የሚለውን እንመለከታለን። የተቃዋሚው ባይቶና መሪ ነኝ ያሉት ግለሰብ በምርጫ ቦርድ እውቅና እንደተነፈጋቸው ቢታወቅም አስተዳደሩ ሊያስታግሳቸው ባለመቻሉ ከአልሻባብ ጋር ሳይቀር ከኤርትራም ከሰሜን ሱዳንም ከሌሎች ሀገራትም ጋር አብረን እንሰራለን ብለው ተናገሩ። ምናልባት የዚህ እሳቸው የአልሻባብ ጋር አብሮ ተባብሮ መስራትን አረጋግጠው አደባባይ ላይ መናገራቸው ሊሆን ይችል ይሆን አሜሪካንን ወደ መቀሌ ከአንድም 2 ጊዜ የወሰዳት ብለው የሚጠይቁ ሰዎች ምን አገባትና በውስጥ ጉዳይ ይላሉ። እሷ ግን በውስጥ ጉዳይ መግባቴ ሳይሆን ድርጊቱ ለቀጣናው ስጋት
በዚህ ዙሪያ የሞርስ አጀንዳ ጉዳይ ያለው ርዕሰ ጉዳይ ነው። እንደተለመደው የመቻል ልህቀት መስራችና ዋና ስራ አስፈጻሚ ከዜና ባሻገር የጂ24 ኒውስ መስራች የማህበራዊ ሳይንስ ተመራማሪ የሞርስ አጀንዳ ተንታኝ ጋዜጠኛ መሐመድ ሲራጅ አብሮናል። እንደምን አመሸህ መሐመድ? እንደምን አለህ ዮባ? እንዴት አላችሁ አድማጮች? በቅድሚያ ወቅታዊውን የህወሓትና ሰሞነኛውን የተለየ ፉከራን እንዴት አየው? ከዚህን ጀምር። ጊዜያዊ አስተዳደሩን አብቅቶለታል፣ ተረት ወደ መሆን ደረጃ ደርሷል እያሉ ነው። ሰሞነኛውን ጉዳይ እንዴት አየው? እጅግ አመሰግናለሁ። እንግዲህ እንደምታውቀው በዚህ አካባቢ ፉከራ ቀረርቶ በተደጋጋሚ የምንሰማበት ቀጠና ነው። በዚህ ውስጥ በትግራይ ክልል ያለው አሁናዊ ወቅታዊ ሁኔታ የፖለቲካ ትኩሳት፣ የሰብአዊ መብት ጉዳዮች በተለይ ደግሞ ትግራይን መልሶ መገንባትን የተመለከቱ ጉዳዮች በጣም በሚገርም መልኩ መሰራት የሚጠበቅባቸው ትልልቅ ያልተቋጩ የቤት ስራዎች እንዳሉ ሆነው በዛ ውስጥ ግን ሌሎች የክልሉን የውስጥ ክፍፍልን በተመለከተ የፌዴራል መንግስቱን ከክልሉ መንግስት ጋር የመለየት ከጊዜ አስተዳደሩ ጋር የመለየት በተለይ እነዚህን ጉዳዮች በዋናነት በሁለት ክፍሎች ከፍለን ልንመለከታቸው እንችላለን። በገዢው ፓርቲ መካከል እና በተለይ የውስጥ ክፍልን በተመለከተ የፌዴራል መንግስቱ ያደረገውን የፕሪቶሪያ የሰላም ስምምነት አፈጻጸም እንደተጓተተም ጭምር የሚጠቅሱትን ዛሬ ለውድ ቤተሰቦቻችን በደንብ አድርገን ሹክ ብንላቸው በተለይ ደግሞ ከጂኦፖለቲክስ አንጻር ይሄ ጉዳይ እንደ ቀልድ የሚታይ አይደለም። በተደጋጋሚ እዚህ አካባቢ ላይ ትናንትና የተፈጠሩ ያልተቋጩ የቤት ስራዎች ዛሬ ለአገረ መንግስት ግንባታው ትልቅ የቤት ስራ ሆኖ በየጊዜው የተለያዩ አጀንዳዎችን እየፈጠሩ የሚመጡበትን ጉዳይ በደንብ ብንመለከት እና ለማህበረሰብ ግንዛቤ ብንፈጥር እዚህ አካባቢ ላይ ያለው ኢንተረስት ምንድነው? ተጓዳኝ ደግሞ የህወሓትን ዊንግ በመጠቀም ሌሎች አካላት ምን ለማድረግ አስበዋል? ምንድነው ኢንተረስታቸው? ለምንድነው የዚህን ያህል ወደ ሰላም መምጣት እየተቻለ በዚህ ደረጃ የጊዜያዊ አስተዳደሩን የማወክና እንደገና ሀገር የማፍረስ የቤት ስራ ይዘው የመጡት ለምንድነው የሚለውን ነገር በደንብ ብንመለከተው በጣም ደስ ይለኛል። ይቻላል። ከዚህ አንጻር እንግዲህ እንደምታውቀው ይሄ በዚህ አካባቢ ያለው የውስጥ ለውስጥ የፖለቲካ ክፍፍል የቀጠናው የኃይል አሰላለፍ ለውጥ የታየበት ይመስላል። በተለይ በጂኦፖለቲካል ፒቮት ይባላል ይሄ አካባቢ። እንደምታውቀው ሻዕቢያና ዶክተር ደብረጽዮን ሁለቱ እንግዲህ ምን ይባላል መሰለ እንዲህ ባለው ጊዜ የጠላቴ ጠላት ወዳጄ ነው ይባላል። በዚህ ቀጠና የሚስተዋሉ ዋናና መሰረታዊ ጉዳዮች ከፖለቲካ አውድ አንጻር ስንመለከተው በትግራይ ክልል አሁን ባለው የውስጥ ሽኩቻ በአቶ ጌታቸው ረዳ በኩልም የሚመጣው እንዲሁም ደግሞ በጊዜ አስተዳደር በኩል የሚመጣው ከፌዴራል መንግስቱ ጋር ያለውን መቀራረብ በማጠናከር ሂደት ውስጥ የዶክተር ደብረጽዮን ቡድን ደግሞ ራሱን የተገለለ አድርጎ እየቆጠረ መምጣት በዚህ መሀል ነው እንግዲህ ሻዕቢያ የምትባለዋ የምትከሰተው ማለት ነው። በፌዴራል መንግስትና በጊዜ አስተዳደሩ መካከል ያለውን ግንኙነት የማይደግፍ ከሆነ የደብረጽዮን ቡድን እንደ ስትራቴጂካዊ መጠቀሚያ ሊያዩ ይችላል ማለት ነው። ይሄ ትላንት ደም ሲፋሰሱ የነበሩ አካላት ዛሬ ለጋራ ጥቅም ሲሰለፉ የተመለከትንበት ድንቅ ትዕይንት ነው። በዛ ውስጥ የታየውን $50,000 ጉዞን ሚስጥራዊነቱን ይሄ የተጠቀሰው ገንዘብ የጉዞ እቅድ ትንታኔውን በደንብ አድርጎ መመልከት መተንተን ያስፈልጋል። ምክንያቱም ይሄ የመውጫ መንገድ ፍለጋ የህወሓት ነባር አመራሮች በፌዴራል መንግስት በኩል ካለው ጫና ለማምለጥ
ወይም የውጭ ድጋፍ ለማግኘት በኤርትራ በኩል ወደ ሶስተኛው ሀገር ምናልባትም ወደ መካከለኛው ምስራቅ ወይም ደግሞ ወደ አውሮፓ ወይም ወደ ሌላ ሀገር የመውጣት ፍላጎት አላቸው የሚል በርካታ መላምቶች እየተሰጡ እንደሆነ ተመልክቻለሁ። ይሄ እንግዲህ ለሻዕቢያ የተከፈለ ከፍተኛ ክፍያ ወይም ደግሞ የፖለቲካ ስምምነት በማድረግ አመራሮቹ አስተማማኝ ኮሪደር ለማግኘት እየሞከሩ እንደሆነ መታሰብ መቻል አለበት። ምክንያቱም $50,000 የሚለው ቁጥር የዚህን ሚስጥራዊ ኦፕሬሽን ውድነትና አስቸጋሪነት ለማሳየት የቀረበ አድርጎ መውሰድም ያስፈልጋል። እንደምታውቀው በዚህ ውስጥ ኤርትራ ፍላጎት ምንድነው የሚለውንም ነገር ደግሞ በንቃት መመልከት ያስፈልጋል። ምክንያቱም ሻዕቢያ እነ ደብረጽዮንን በግዛቱ በኩል እንዲሰለፉ ወይም ድጋፍ እንዲያደርጉ ቢፈቅድ ሊገኝ የሚችለው ጥቅም ምንድነው የሚለውን ነገር ስንመለከት አንደኛው ነገር መከፋፈልን መፍጠር ነው። ምክንያቱም በኢትዮጵያ ፌደራል መንግስትና በትግራይ መካከል ያለውን አንጻራዊ ሰላም የማናጋት ትልቅ ተልዕኮ እንዳለው መገመት ያስፈልጋል። ሌላኛው ደግሞ የተደራዳሪነት ጉዳይ ነው። ምንድነው ተደራዳሪነት ብለን ስንል የህወሓትን አመራሮች በእጁ በማቆየት ለወደፊት የፖለቲካ ድርድር እንደ ካርድ ለመጠቀም ይፈልጋል የኤርትራ መንግስት። ሻዕቢያ አዘጋጀው $50,000 ጉዞ በተለይ ይሄ የኮሪደር ዝግጅትን የጉዞውን ሚስጥራዊ ዓላማ እንደገና ደግሞ የገንዘብ መጠኑን በደንብ አድርገህ ብትመለከተው ራሱን የቻለ ደግሞ ተግዳሮቶችና ተአማኝነትን በደንብ አድርጎ ያሳያል ማለት ነው። ቢኮዝ ኤርትራ በተደጋጋሚ የምታነሳው እዚህ አካባቢ እንደምታውቀው ከዚህ ቀደምም የተለያዩ አካላት ኤርትራ ማረፊያ እንዳላቸው ሚስጥራዊ ቤት እንዳላቸው ከኤርትራ ጋር ያለው የማስመሰል ጉዳይ እንጂ የቲፒኤልኤፍ ሰዎች ዛሬም ድረስ በተለይ የውጭ ጉዳዮችን የሚያስፈጽሙት እዛ አካባቢ ላይ ባላቸው ቤዝ ነው። ከሌሎች ኢትዮጵያን ለመጉዳት ከሚያስቡ አካላት ጋር የሚደራደሩት በሻዕቢያ አማካኝነት ነው። ለዚህ ደግሞ ትልቁን ሚና የሚጫወቱት ያው አሁን ያሉት ያረጁት ያፈጁት ኢሳያስ አፈወርቅ መሀል ላይ ሻዕቢያ በተለይ ከፌደራል መንግስቱ ጋር ያለውን ግንኙነት እንዲቀዘቅዝ የህወሓት አመራሮች የራሳቸውን ካርድ በመያዝ የኢትዮጵያን መንግስት ጫና ውስጥ ለመክተት የማድረግ ስራ እየሰራ እንደሚገኝ በደንብ አድርጎ ሂደቱ ያመላክታል ልል ፈልጌ ነው። የነ ደብረጽዮንን ለመርዳት ሀሳብ ቢኖረው ኖሮ ይሄ እርምጃ የሚመነጨው ከትግራይ ፍቅር ሳይሆን ከቀይ ባህር ፖለቲካ ስሌት አንጻር ነው የሚል ሀሳብ አለኝ። እንደው ነጠብጣቦቹን ስንገጣጥማቸው ሻዕቢያ ዶክተር አዲስ ዓለም ባሌማን በቀደምታ ተናግረውታል። ዓለም አቀፍ በሆነ መልኩ ፍትህ እንፈልጋለን፣ ሻዕቢያ በድሎናል፣ ግን የጠላት ወዳጄ ነው በሚለው መርህ እንጠቀማለን የሚል ሀሳብ ነው ያነሱት። እውነትም ሻዕቢያ እንደጎዳቸው ያውቁታል። ግን አሁን ነጠብጣቦቹን ስንቀጣጥል የጦር መሳሪያ እና የተለያዩ ሎጂስቲክሶችንም የሚያገኘው ህወሓት ለውክልናም ለራሱም ከሻዕቢያ ነው። እንደገና ሰንአፌ ላይ ቢሮ ከፍቷል። መቀሌ ሐውልቲ ቢሮ ያለው ቢሮ ላይ አንዳች እርምጃ ቢወሰድ የማመልጥበት ቁጭ ብዬ የማዝበት የሚል ሰንአፌ ላይ በ2 ሚሊዮን ናቅፋ በቅርቡ የተከራየው ቢሮ አለው። እንደገና ሌላ ስንጨምር ሁኔታዎች ባለፈው የባይቶና መሪ ነበሩ፣ በምርጫ ቦርድ ግን እውቅና ተነፍጓቸዋል የተባሉት ሰው የአልሸባብን ስም አንስተው ከአሸባሪ ድርጅት ጋርም ቢሆን አብሮን አረጋግጦልናል፣ አብሮነቱን አብረን እንሰራለን የሚል ነገር ተናግረዋል። አሁን አዲስ አበባ በሚገኘው የአሜሪካ ኤምባሲ ያሉ 3 አባላት ያሉት የልኡካን ቡድን ከዚህ ከሰሞነኛው የህወሓት መንፈራገጥ ጋር በተገናኘ ሄደው ማስጠንቀቂያና ማዕቀብ እንጥላለን የጉዞ እንቅስቃሴ
ሀብት እንዳይንቀሳቀስ የማድረግ ማዕቀብ እንጥላለን፣ አርፋችሁ ተቀመጡ የሚል የመጨረሻ ማስጠንቀቂያ መስጠታቸውን ዲፕሎማቲክ ምንጮች ያስረዳሉ። አሁንም ሌላን ጨምር ምናልባት ተልኮዬን ጨርሼ የማታ ማታ የማርፍበት ባጣ በሚል መሸሸጊያ ምን ይሆናል ብሎ ሲያስብ ለሰው $50,000 አዘጋጁ እንጂ የጉዞ ሰነድ እናዘጋጃለን፣ ሁሉ ነገር በኤርትራ ፓስፖርት በኤርትራ የውጭ ጉዳይ ሚኒስቴር ይጠናቀቃል፣ ተዘጋጁ፣ ችግር የለውም የሚል ተስፋን የተሰጣቸው። አልሸባብን ስናነሳ አሸባሪውን በተለይ ከዚህ ከቀይ ባህር ፍላጎት ጋር ከኢትዮጵያ ጥያቄ ጋር ከህዋት የውክልና የሻዕቢያ ተላላኪነት የግብፅ ፍርፋሪ ለቃሚነት ጋር ስናገናኘው ሰሞነኛው ውጥር ምን አይነት የጂኦፖለቲካ ቅርጽ ሊፈጥር ይችላል የሚለው መመልከት እንችላለን ወይ? በደንብ መመልከት ይቻላል። ምክንያቱም ይሄ በኢትዮጵያ ፖለቲካ ውስጥ ትልቅ ትኩረት ያገኘ ጉዳይ ነው። የታሪክ ምጸትን ብንመለከት 1970ዎቹን እስከ 2018 ያለውን ሂደት እንመልከተው። ህወሓትና ሻዕቢያ የደርግ መንግስትን ለመጣል በጋራ የታገሉ ናቸው። በኋላ ደግሞ በ1991 ደርግ ሲወድቅ በአውሮፓውያን አቆጣጠር ማለት ነው በትብብር አብረው በጋራ እንደሰሩ ይነገራል። በ1990ዎቹ የድንበር ጦርነት ዳግም አብረው ደም የተፋሰሱ ናቸው። አሁን ደግሞ ዳግም ለጋራ ፖለቲካ ህልውና ሊተባበሩ መቻላቸው በፖለቲካ ውስጥ ዘላቂ ወዳጅም ሆነ ዘላቂ ጠላት የለም የሚለውን መርህ በደንብ አድርጎ ያረጋግጣል። ከዚህ ከተነሳን ቅድም ያነሳነው የኢትዮጵያ መንግስት የባህር በር ፍላጎቱን በይፋ መግለጹን ተከትሎ አስመራ ይህንን እንደ ሉዓላዊነት ስጋት አድርጋ የምታየው፣ በተለይ ደግሞ በኢትዮጵያ ውስጥ የውስጥ አለመረጋጋት እንዲኖር ማድረግ የፌዴራል መንግስቱን ትኩረት ወደ ውስጥ እንዲመለስ ለማድረግ የታሰበ ትልቅ ማዕቀፍ ነው። ምክንያቱም ቅድም እንዳልኩ ሻዕቢያ እነ ደብረጽዮንን ለመርዳት ቢያስብ ይሄ እርምጃ የሚመነጨው ከትግራይ ፍቅር አይደለም። የትግራይ ፍቅር የምትባል ሳይሆን ከቀይ ባህር የጂኦፖለቲካ ስሌት አንደኛው ቅድም በወፍ በረር ያነሳ ነው የዚህ የፕሪቶሪያው ስምምነት ሂደት ሻዕቢያ በቀጥታ አልተሳተፈም። ስምምነቱ የፌዴራል መንግስቱና የትግራይን ጊዜያዊ አስተዳደር ካቀራረበ ይሄ ለኤርትራ ተጽዕኖ ምቹ አይደለም። ስለዚህ ተቃዋሚው የህወሓት ቡድንን መደገፍ ስምምነቱን ምን ሊያደርገው ይችላል? ዴድሎክ ሊያደርገው ይችላል፣ ወይንም ሞት አልባ ሊያደርገው ይችላል። ለዚህ ነው ቅድም የዚህ $50,000 ጉዞ አመራሮቹ በኢትዮጵያ ውስጥ ያላቸው የፖለቲካ ምህዳር እየጠበበ በመምጣቱ ምክንያት የመጨረሻ አማራጭ አድርጎ በሀገር ውስጥ በቁጥጥር ስር የመዋል ወይንም የፖለቲካ ተሰሚነታቸው ሙሉ በሙሉ የመክሰም ስጋት ካደረባቸው ብቸኛው መውጫቸው የኤርትራ ድንበር። ኤርትራ ደግሞ እንዳልከው እነዚህን ነገሮች አመቻችታለች። አመቻችታ እኔ በኔ ውጭ ጉዳይ በኩል በኔ ፓስፖርት በኔ ምቾት ቅድም እንዳልከው ከአልሸባብ ጋር አብረን እየሰራን ነው የሚለው እንደውም ታስታውስ ከነበረ የቀድሞዋ የዚህ አባል የነበረችው ኬሪያ አንድ ሀሳብ አንስታ ነበረ። በተለይ ከአልሸባብ ጋር መስራት ያው የትግራይ ህዝብን አስይዞ ቁማር እንደመጫወት ነው የሚል ሀሳብ ስታነሳ ነበረ በአንድ ኢንተርቪው ላይ ተመለከተ። እውነት ነው። አሁን እነሱ ይሄንን እንደ አንድ ካርድ የፌዴራል መንግስቱን በማስጨነቅ የውስጥ ውጥረትን በመፍጠር ሌላ ጫና የጊዜ አስተዳደሩ ላይ በመፍጠር በሁለቱ መካከል በፌዴራል መንግስቱና በጊዜ አስተዳደሩ መካከል ያለውን ጋፕ ለማስፋት። ምክንያቱም እንደምታውቀው እኔ ወታደር ነኝ፣ ለብዙ አመታት አገሬን አገልግያለሁ ብሏል ጊዜያዊ አስተዳደሩ። ነገር ግን የትግራይ ክልል ጉዳይ የሚፈታው ከፌዴራል መንግስቱ ጋር በጋራ በመነጋገርና በጋራ በመስራት እንዲሁም በሰላም ነው የሚል መግለጫ ሰጥተዋል። የጦር መሪ ሆነው ጦርነትን መርተው ግን ዛሬ ጦርነትን እንደማይፈልጉ እየተናገሩ ነበር። ይሄ አንድምታው በጣም በብዙ መልኩ ሊተነተን
እንደ አንድ የጦር መሪ አባባላቸው ከበድ ያለ ነው። እርግጥ ነው ይህን ማንም የሚክድ ያለ አይመስለኝም። ግን አንዳንድ ንግግራቸው ትንፋሽ መሳቢያ ነው ይሏቸዋል። የእሳቸው ንግግር ትንፋሽ መሳቢያ ነው። ፍርጥ አድርገው የሚናገሩትና ለመፍትሄነት ቅቡልነት እንዲያገኝ አይጠቅምም የሚሏቸው ሰዎች አሉ። ለምሳሌ በስልክ ነው የተነገረኝ በስልጣን ተራዝሟል የሚል ሌላ ግራ የሚያጋባ ንግግር አሁን ዛሬ በተናገሩት አንድ ሚዲያ ላይ በነበራቸው ቆይታ ይህን አባባል ተናግረዋል። ፍርጥ ያደረገ ምክንያቱም የሚያዙት የሰላምና ጸጥታ ቢሮ ራሱ ሳይቀር የአክሱም ላይ የተደረገውን በነ ዶክተር ደብረጽዮን የተወሰነውን ውሳኔ እኛ ቢሮና የእኛ ሰራተኞች ይደግፉታል የሚል የትግራይ ክልል ጊዜያዊ አስተዳደር ሰላምና ጸጥታ ቢሮ በኦፊሻል ወጥቶ የእነሱን መግለጫ ሲደግፍ የተናገሩት ነገር የለም። አንዳንድ ጊዜ እንዲህ የሚያዋክብና በዶክተር ደብረጽዮንም ድንጋጤን የሚያስከትል ንግግር ተናግረው ደግሞ ድምፃቸውን ያጠፋሉ። ስለዚህ የእሳቸውን ጉዳይ እንዳልከው እንደ ጦር መሪ ስናስበው ስለሚከብድ ነው ይህን ያክል የእሳቸውን ጉዳይ ያነሳ ነው። ሌላ ተጨማሪ ነገር ምን ተናግረዋል? ተቸግር ያለሁኝ በትግራይ ክልል ጉዳይ ብዬ የፌዴራል መንግስትን ጣልቃ እንዲገባልኝ አልጠይቅም ብለዋል በኦፊሻል። ይሄ ደግሞ በእሳቸው የሚያዙት የጸጥታ ኃይል ከሌለ እንዲሁ የትግራይን ህዝብ ለጦርነት እየጋበዙና እያስተናገዱ መዝለቁን መርጠዋል ወይም ያስብላል። እዚህ ላይ አንድ አስተያየት በለኝና ጉዳዩን በግልባጩ ደግሞ እንድንመለከተው ተከታይ ጥያቄ ያቀርባለሁ። በጣም ጥሩ ነው። ያው አሁን አንተ እንዳነሳው ይሄ አሁን ያለው የፕሮፓጋንዳ ጦርነት የመረጃዎች እዚህና እዚህ ማለት የጊዜ አስተዳደሩ የመረጃ መዋዠቅ ከፌደራል መንግስቱ ጋር ያሉ እሳቸው እንደ ጦር መሪ እንደዚህ አይነት ነገር መናገራቸው በክልሉ ያለው ውጥረት፣ የውጭ ጣልቃ ገብነት፣ በዚህ በኩል ከሻዕቢያ ጋር ያለ ግንኙነት እነዚህን ዙሪያ ገጥሞ ማየት ይፈልጋል። ምክንያቱም ይሄ መረጃ ሆን ተብሎ በጊዜ አስተዳደሩ ደጋፊዎች ህወሓት ከታሪካዊ ጠላቱ ጋር ሊወግን ነው በሚል ህዝባዊ ቅሬታን ለመቀስቀስ የተለቀቀ ሊሆንም ይችላል ብሎ መገመት ያስፈልጋል። በሌላ በኩል ደግሞ እነ ዶክተር ደብረጽዮን ከሻዕቢያ ጋር ግንኙነት አለን የሚል ስሜት በመፍጠር ለፌዴራል መንግስቱ ያላቸውን የመደራደር አቅም አንዳንድ ጊዜ ሌቨሬጅ የሚፈጠረው ልክ እንደዚህ አይነት ሀሳቦች እየተነሳ ሊጠቀሙበት ይችላል። ይሄንን በዓለም አቀፉ የመካከለኛው ምስራቅ የፖለቲካ የፕሮፓጋንዳ ልቀትን በተለይ የጦርነት ፕሮፓጋንዳን በደንብ አድርገን የተማርንበት ይመስለኛል። በኢራንና በአሜሪካ መካከል የነበረውን በእስራኤልና በአሜሪካ መካከል የነበረውን ወዳጅነት በዩክሬንና በራሽያ መካከል የነበረውን ጦርነት ተከትሎ ምን ያህል የዚህ የመደራደር አቅምን ለመጨመር የሚጠቀሟቸው ቴክኒኮች ጫና ለመፍጠር የሚጠቀሟቸው የፕሮፓጋንዳ ጦርነቶች ቀላል የሚባሉ አይደሉምና አይ ቲንክ ከዛ የወሰዱት አንዳንድ ጊዜ ልምድ መጥፎ ነው። የተሻለ ነገር ማምጣት እየተቻለ እንደዚህ ያሉ ሀሳቦችን በተለይ ደግሞ እንዳልከው የመረጃ መዋዠቅን በማስከተል አንዳንዴ ደጋፊ፣ አንዳንዴ ነቃፊ፣ አንዳንዴ ዝምተኛ፣ አንዳንዴ ደግሞ ሌሎችን የሚያነሳሱ ነገሮችን በመስጠት ራሱን የቻለ ትልቅ የፕሮፓጋንዳ ቀጠናውን ለመቆጣጠር የሚደረግ ይመስለኛል። ጊዜ አስተዳደሩም ጋር የተመለከትኩት ነገር አንተ ካነሳኸው የተለየ አይደለም። መልካም፣ በግልባጭ እንድናየው በተለይ በቅርበት የምትከታተለው የጂኦፖለቲካውን ጉዳይ ነውና ወደዛ የሚጠጋ ጉዳይ ላንሳ። የሚያዝያ 13 ቀን ታደሰ ወረደ መግለጫ ሲሰጡ የአሜሪካ ኤምባሲ ወታደራዊ አታሼ መሆናቸው የተነገረላቸው የልኡካን ቡድን አባላት መቀሌ ነበሩ። ትላንትና ተረት ሆኗል ብሎ እነ ዶክተር አዲስ ዓለም ባሌማ መናገራቸውን ተከትሎ ደግሞ በውሎ ገባ ያኔ ሚያዝያ 13 የመጀመሪያው ዙር በትክክል በ13 አይደለም ግን የመጀመሪያው ዙር ላይ አድረዋል አመሻሽተው። የትላንትናው ጊዜ ግን በውሎ ገብን የተመለሱት የአሜሪካ ኤምባሲ የልኡካን ቡድን አባላት ምክንያታቸው የጉዟቸው አርፋችሁ ተቀመጡ፣
የሚል ነው። አርፋችሁ ተቀመጡ የሚያስብለው የሀብት በስማቸውና በቤተሰቦቻቸው ስም ያለን ገንዘብ እንዳይንቀሳቀስ የማድረግ የጉዞ እገዳን የሚጥል ማዕቀብ ለማድረግ ደረጃ እደርሳለሁ ብላ ካስፈራራች ቀደም ሲል አልሻባብ የሚባል ሶማሌ ድረስ ሞቃዲሾ ድረስ ሄዳ ዘምታበት ተዋርዳ የተመለሰችበት ገጥማው የነበረውን ቡድን ታውቀዋለች። አሸባሪውን ቡድን አሁንም ለአልሻባብ ጥሩ የሆነ ግምት የላት። ምናልባት ከአልሻባብ ጋር እንሰራለን ማለቱን ተከትሎ እነዚህ ሰዎች ላይ ማዕቀብ ለመጣል ማሰብ ቀደም ሲል ደግሞ ባለፈው ማንስተነው ነበር አሜሪካ ከኤርትራ ላይ ተጥላ የነበረውን ማዕቀብ የማላላት ሐሳብም ነበራት። ይሄ በታሰበበት እኔ ባይቶናው ሰውዬ ይሄ ነገር በተናገሩበት ትላንትና የአሜሪካ የልዑክ ቡድን ይህንን ነገር ማለቱ ጂኦፖለቲክስ ላይ በተለይ ቀይ ባህር ላይ ምን ሊፈጥር ይችላል? ያስተላለፍ ለውጥ ያመጣል ወይ? ቆንጆ ጥያቄ ነው ያነሳው። በተለይ ደግሞ አሁን ምንድነው መሰለ የሚታየው በዚህ ሁሉ ሂደት ውስጥ የአሜሪካ ከኤርትራ ጋር የነበራትን የማዕቀብ መጣል ማላላትን በተመለከተ አሜሪካ አሁን ባሉት አመራሮች ማዕቀብ ልጥል ነው መባሉ፣ አሜሪካ እዚህ አካባቢ ላይ ደርሶ ገብታ መውጣቷ፣ እነዚህ ነገሮች ስትመለከተ የአሜሪካ ፍላጎት ምንድነው የሚለውን ነገር ማየት ያስፈልጋል። የአሜሪካ ፍላጎት ከኤርትራና ከትግራይ ጋር ባለው ካርድ በተለይ ደግሞ የኢትዮጵያ የቀይ ባህር ጥያቄና የጂኦፖለቲክሱን ጉዳይ በደንብ አድርገን ስንመለከት ከኤርትራ ወይንም ደግሞ ሻቢያ አሁን ካለው አልሸባብ ጋር መስራት፣ የአልሸባብ የትላንትና ቁርሾ፣ እነዚህ ነገሮች በዋናነት በተለይ ደግሞ ከጂኦፖለቲክስ አንጻር የኤርትራ መንግስት በጣም በርካታ የሚባል የቅድም እንዳነሳውልህ ኢትዮጵያ ውስጥ ያለውን በኢትዮጵያ ፖለቲካ ተለዋዋጭ የሆኑ ዘይዎችን ይዞ በመምጣት አሜሪካ እዚህ ላይ ያላትን ምህዳር በማስፋት የራሷን ሚና መጫወት ትፈልጋለች። በዚህ ውስጥ ማዕቀብ የመጣልና ያለመጣል ጉዳይ አይደለም። በከፍተኛ ደረጃ መታወቅ ያለበት ማዕቀብ የመጣልና ያለመጣል ጉዳይ አይደለም። እንደምታውቀው ቀደም ሲል የነበረ የፕሪቶሪያ ስምምነት አለ። የፕሪቶሪያ ስምምነት ውስጥ የነበሩ አካላቶች አሉ፣ ያልነበሩ አካላቶች አሉ፣ ጥያቄ ያላቸው አካላቶች አሉ፣ ጥያቄያቸው ያልተመለሰላቸው አካላቶችና ጥያቄያችን ተመልሷል ብለው የሚሉ አካላቶች አሉ። እነዚህን ድምር ውጤት ስትወስድ ኢትዮጵያ መንግስት የባህር በር ፍላጎቱን በይፋ ገልጾ አስመራ ደግሞ ይሄንን እንደ አንድ ትልቅ የሉዓላዊ ስጋት አድርጋ የምትወስደውን ማየት ያስፈልጋል። አሁን ኢትዮጵያ ውስጥ የሚፈለገው እነዚህ አካላት አሁን የነገርኩ አሜሪካ፣ ሻቢያም፣ አልሸባብ እንደገና ደግሞ ኤርትራም የሚፈልጉት ኢትዮጵያ ውስጥ የውስጥ አለመረጋጋት እንዲኖር ማድረግ ነው። ለምን? የፌደራል መንግስቱ የውስጥ መረጋጋት ካገኘ የቀይ ባህር ጥያቄውን የአሰብን ፍላጎት መጠየቁን ይቀጥላል። የውስጥ አለመረጋጋት ግን ከተፈጠረ የፌደራል መንግስቱ ትኩረቱን ወደ ውስጥ እንዲመልስ ያደርገዋል። ስለዚህ የነዚህ ድምር ውጤት ፍላጎት ውስጥን ማወክ ነው። ውስጥን በማወክ የፌደራል መንግስቱን ትኩረት መሳብ ነው። የፌደራል መንግስቱ በተለይ እነዚህ ችግር አለባቸው፣ ሁከት አለባቸው፣ የሰላም እጦት አለባቸው የሚባሉ አካባቢዎችን በመረጋጋት እንዳያስብ የፖለቲካ ውጥረት መፍጠር ነው። በዚህ የአቴንሽን ዳይቨርት ማድረግ ማለት ማሰብ ያለብን በዚህ ውስጥ የሚመጡት ስምምነቶች፣ የሚነሱት ማስፈራሪያዎች፣ ከእንትና ጋር አጋር ነኝ እንትና እንደዚህ ብሎኛል የሚሉ በተደጋጋሚ የሚመጡ ፕሮፓጋንዳዎች
ለኢትዮጵያ የውስጥ ሰላም እጦት ፍላጎት ለማምጣት የተደረገ እንጂ ደለብረትሊ እነዚህ ነገሮች በሚታወቅ ደረጃ ቢኮዝ እንዳልከው ኦፊሻል የሆኑ መረጃዎች አሉ፣ ኦፊሻል ያልሆኑ መረጃዎች አሉ፣ በፕሮፓጋንዳ ደረጃ የምንወስዳቸው መረጃዎች አሉ፣ ለማስፈራራት የሚጠቀሟቸው በተለይ እንደ አሜሪካ ያሉ ማዕቀብ እንጥላለን፣ ማዕቀብ እናነሳለን፣ ቀጠናው ላይ ያለውን እንደግፋለን፣ እንነቅፋለን የሚሉ ሀሳቦችን የሚያነሱት የውስጡ ጥረትን ለመፍጠር እንጂ ኦፊሻል የተደረገ ነገር እስካሁን ድረስ በእኔ ንባብ ውስጥ አላገኘሁም ልልፈልግ። ምናልባት የህወሓት የጦር አለቃ እንደሆኑ የተነገረላቸው አንድ ጄኔራል ባለፈው የተጣለባቸው የጉዞ እና የሀብት ማዕቀብ እንዳለ አንድ መረጃ አግኝቼ ነበር። ምናልባት እሱን ለማረጋገጥ በጣም ጊዜ ወስጄ እየሞከርኩ ነው። ካገኘሁኝ ማዕቀቡ ምን አይነት ትርጓሜ ያመጣል፣ ምን ይጠቅማል፣ ምን በማስፈራራትም ቢሆን ምን ሊያደርግ ይችላል የሚለውን ጉዳይ እናነሳለን። በጠቅላላው በእኔ አረዳድ የህወሓት እንደዚህ ስልጣንን የሙጥኝ ብሎ እነ ዶክተር ደብረጽዮን በጌታቸው ረዳንም አስተዳደር የጀነራል ታደሰንም አስተዳደር አንቀበልም ብለው እኛ የድርጅቱም የክልሉም ስልጣን ቁንጮነት መምራት አለብን የሚሉት ምስኪን የትግራይ ወጣትንም የሚያስጨርሱት ከተጠያቂነት ለማምለጥ በዚህ በኮንትሮባንድ ንግድ በሽግግር ፍትህ ሊከፉት የሚገባ ዋጋ ስላለ እሱን ለማምለጥ ነው የሚል ነው አረዳድ የነበረው እስከዛሬ ድረስ። አሁን በዚህ ሰሞን እንቅስቃሴ ግን ከዚህ ባሻገር ለቀጣናው ስጋት ከሆኑ ኤሊቶች የፖለቲካ ኤሊቶች አንዱ እና ዋነኛው መሆናቸውን ማሳያ የአሜሪካ ጣልቃ ገብነት ነው። አንዳንድ የዋህ ሰዎች አሜሪካ በኢትዮጵያውያን ጉዳይ ምን አገባት ሲሉ ይሰማል። ግን ቀጠናውን አለች እሷም ራሷ ለቀጣናው ስጋት በመሆናችሁ ነው ያለችውና ምናልባት ከአልሻባብ መንፈራገጥ ጋር አስጊ መሆን ጋር ብቻ ሳይሆን የምስራቅ አፍሪካን የቀንዱን አካባቢ ሊታወቅ ይችላል የሚል ስጋት ይዛ በመምጣቷ ጉዳዩ እነዚህ ሰዎች ከተጠያቂነት ከማምለጥ ባሻገር የዘለለ እንደሆነ ተረድቻለሁ። ምናልባት ልክ ነው አረዳዴ? በዚህ ላይ ያንተን ጨምረህበት እናጠቃል ከአሜሪካ ፍላጎት ጋር። በጣም ትክክል ነው። አንድ መታሰብ ያለበት ይኸውልህ ኤርትራ በጣም ሰፊ የሆነ የቀይ ባህር ተደራሽነት አላት። ኢትዮጵያ ደግሞ ሰፊ የሆነ የቀይ ባህር ፍላጎት አለ። በዚህ አካባቢ ላይ ያው ይሄንን እንደ ካርድ በመጠቀም በተለይ ደግሞ ኤርትራ ካላት ኢትዮጵያ ካላት ፍላጎት አንጻር አሜሪካ እዚህ አካባቢ ላይ የራሷን ኢንተረስት በቀደም እንዳነሳ ነው ከቀይ ባህር ፍላጎት ጋር እዚህ አካባቢ የጦር ቤዝ ከማስቀመጥ ጋር ሰፊ የሆነ መሞዳሞድ ሁሉም የራሱን ጥቅም ከማስጠበቅ ጋር ነው እዚህ አካባቢ ላይ የሚመጣው። አልሸባብ ለዚህ አካባቢ የሀውቲን ያህል በጣም ከፍተኛ ባበል መንደብ ላይ የሀውቲን ያህል ስጋት ነው። በነገራችን ላይ ኤርትራ እንደምታውቀው የአልሸባብም የሀውቲም መፈልፈያና መከማቻ እንደሆነች ይታወቃል። እሱ ብቻ ሳይሆን የቲፒኤልኤፍ ቅድም ያልካቸው ባለስልጣኖችም ልጃገረዶችን ይዞ ከመዝናናት ባለፈ ረብጣ ሚሊዮን ብሮችን እዛ አካባቢ ላይ በማጥፋት ሌክቸር የሆነ የተዝናኖት ጊዜ ምንም የሌለበት አካባቢ በመሆኑ የተዝናኖት ጊዜ የሚያሳልፉት እዚህ አካባቢ ላይ እንደሆነ ይታወቃል። የመካከለኛው ምስራቅ አረብ ሀገራትም ከኤርትራ ጋር ያላቸውን ወዳጅነትና ከነዚሁ አሁን ከምንላቸው አካላት ጋር አብረው በጋራ የሚደራደሩበት ኮሪደር እንደሆነ ይታወቃል። ለሰላም እጦት ለቀጠናው ሰላም እጦት ኮሪደር ሆና የምታገለግለው የኤርትራ እንደሆነች አሜሪካንም ሌላም እዛ አካባቢ ላይ ያሉት የቀጠናው ሰዎች ያውቃል። በየጊዜው የሚመጡ እዚህ አካባቢ ላይ የሚደለቁ ለቀጠናው ስጋት የሚሆኑ ነገሮች በሙሉ የሚዶለቱት እዚህ አካባቢ ስለሆነ ይሄንን አካባቢ በጣም በርካታ ትኩረት የመሳብ ኤርትራ ባላት አቅም ትኩረት የመሳብ ከዛ ቅድም የጠቀስካቸው ሰዎች ተጨማሪ መረጃ ላድርግልህና የሀብት መጠናቸው ሳይገለጽ
ማዕቀብ ተጥሎባቸዋል ብቻ እኮ አይደለም ዱባይ ላይ ያላቸው በጣም በከፍተኛ ኢንቨስትመንት እና ሪል ስቴት ላይ የተሰማሩ አካላቶች እንደነበሩ ይታወቃል የነሱም ጭምር ንብረት እንደተወረሰባቸው በዚህ አጋጣሚ መግለጽ ያስፈልጋል because እዛ አካባቢ ላይ ያለው ውጥረት እየበረታ ሲመጣ በአቅም የደረጁ የፈረጠሙ ከፍተኛ የሆነ ሚሊዮን ዶላሮችና የኢትዮጵያን አንጡራ ሀብት የትግራይን ህዝብ አንጡራ ሀብት በዚህ በኩል በኤርትራ በኩል በማሻገር የራሳቸውን ሀብትና ኤሊቶች በመፍጠር እዚህ አካባቢ ላይ የሚያደርጉትን ዳጎስ ያለ ኢንቨስትመንት የለም ይሄ ጉዳይ ልንመለከተው ይገባል የሚል ፖዝ የተደረጉ ነገሮች አሉ የድረስ ይሄዳሉ ቅድም እንዳልኩ የጠላት ወዳጄ ነው አለ ከዛ ደግሞ ሲቀጥል የጋራ ተጠቃሚነትን መሰረት ያደረጉ ግንኙነቶች ካሉ እነሱ እስካሉ ጊዜ ድረስ እነዚህ ሀያላን የምንላቸው ሀገራት ምዕራባውያንም በዚህ በመካከለኛው ምስራቅ ላይ የምንመለከታቸው ሀገሮችም ጭምር እዚህ አካባቢ ላይ መጥተው የየራሳቸውን የሆነ ማንሳት የሚፈልጉትን ድርሻ እያነሱ የሚሄዱበት ትክክል ቅድም ያስቀመጥካቸው ነገሮች ናቸውና በዚህ ውስጥ የኢትዮጵያ ሚና ምን መሆን መቻል አለበት የሚለውን መመልከት ነው እሺ ኢትዮጵያ ከቀይ ባህር ፍላጎት አንፃር የቀይ ባህር ፍላጎቷ ከፍተኛ ነው ይታወቃል obviously የአፍሪካን አንድ አድርጎ ለማስተዳደር ኢትዮጵያ ባህር ላይ የመውጣት ፍላጎታ ወይንም ተደራሽ የመሆን ፍላጎቷ የኤርትራ ፍቃድ አያስፈልግም የጅቡቲ ፍቃድ አያስፈልግም የሶማሌ ፍቃድ አያስፈልግም በእንደ ሀገር ሉዓላዊ ሆን የ130 ሚሊዮን ህዝብ ጥያቄ ነው የአንድ ግለሰብ ወይንም የአንድ መንግስት ጥያቄ አይደለም በታሪካዊ ስህተት በዚህ ውስጥ የተገኘ ምንም አይነት ሰነድ የለም ስለዚህ ይሄንን ለማስረዳት እንደዚህ ያሉ ውጥረቶች በሚመጡ ጊዜ ይበልጥ ጉዳዩን እየገፉና ጉዳዩን ለማሳት እየተደረገ ያለ እየተከደ ያለ ጥረት መሆኑን በደንብ አድርጎ መግለጽ ያስፈልጋል አንዳንዴ ዛሬ አሁን የውጭ ጉዳይ ሚኒስትር የሰጧቸው መግለጫዎችን እየተከታተልኩ ነበርና በዚህ ውስጥ እንደዚህ ያሉ ጉዳዮች እንብዛም አልተነሱ እያነሱ መምጣት ኢትዮጵያ በዚህ ዲፕሎማሲው ረገድ በተለይ ደግሞ ከተፋሰሱ ሀገራት ጋር ከቀይ ባህር መዳረሻ ከሆኑ ሀገራት ጋር ጠንካራ የሚባል ዲፕሎማሲ እየፈጠረች የመጣችበት የአፍሪካን አንድ የማድረግ ደግሞ ትልቅ አቋም ተሰንቆ እየተከደ ያለበት የ2030 ግብ ለማሳካት እየተሰራ ያለ ስራ አለ በዚህ ውስጥ ኢትዮጵያ ሁሉ ጊዜ መርሳት የሌለብን ነገር የተነሳንበትን ዓላማ የቀይ ባህር ተደራሽነት ጥያቄያችንን ሊያስቱ የሚችሉ ነገሮችን ፉርሽ ሳንል እንደዚህ አይነት በማይመጥኑ ግለሰቦች የውስጥ ሰላምን ለማመስ በሚደረግ ጥረት ውስጥ ህዝቡ መንቃት መቻል አለበት ቲፒኤልኤፍ ትላንትናም ለህዝብ ሰላም ያልሰጠ በርካታ ሀብት ንብረት የትግራይ ወጣቶችን ያወደመ ዛሬም ለማውደም የሚተጋ ጠንከሌት ደም የጠማው በደም የሚኖር በደም የተጨማለቀ ሀብት ያለው ልጆቹን ውጪ ያስተማረ እዚህ ያሉ ህጻናቶችን የሚያስርብ ከትላንት በስቲያ የተመለከትናቸው እናቶቻችንን በአረር በረሃብ አረር የሚቆላ የሚታወቅ በሽብር ቡድን ተፈርጆ የነበረ ከጋንግስተሮች ጋር አብሮ የሚሰራ በግልጽ ደግሞ የተናገረ ከአልሸባብ ጋር አብሬ እየሰራው ነው ያለ ቡድን ነው ይሄ የኛን ትኩረት ሊወስድብን አይገባም ሻዕቢያ በተመሳሳይ ኦሬዲ የሬሳ ሳጥን ተዘጋጅቶ የሚጠብቅ መሪ ያላት ሀገር ናት ህዝቦቿ በጣም የሚያሳዝኑ የኛ የሆኑ ወንድምቶቻችን በጣም የሚያሳዝኑ ግን ደግሞ እዛ አካባቢ ላይ በጣም በከፍተኛ ሁኔታ ጫና እየተደረገባቸው ከፍተኛውን ቁጥር በስደት መሄድ የመረጡ ህፃናቶች ለውትድርና የሚታጩበት ትልቅ ክራይሲስ ያለበት ኤሪያ ነው ትላንትና የነበረ ቆሞ የቀረ መሪ ያለበት ነው እንደዚህ ያሉ አካላት የኢትዮጵያን ትኩረት ወደ ሌላ አቅጣጫ ዳይቨርት ሊያደርጉት አይገባም በዚህ መካከል የሚመጡት ሀያላን ሀገራት ይሄንን ትኩረት እንዲጠቀሙበት ኢትዮጵያ ድምጿን ከፍ አድርጋ ማሰማት መቻል ያለባት መስሎ ይሰማኛልና ሁሉ ጊዜ እንደምንለው የ$50,000 ጉዳይም ተነሳ የኮሪደር ጉዳይም ተነሳ ወደ ውጭም ተከደ ሌላም ሐሳቦች መጡ ኢትዮጵያ ግን ትኩረቷን ማዕከል አድርጋ መንቀል የለባትም ይሄ ትኩረት የማስነቀል ስራ መቆም መቻል አለበት በተደራሽ በሆኑ ነገሮች እየመጡ የተለያዩ አጀንዳዎች እየተሰጡ እኛም ትኩረታችንን ከዛ እንድናነሳ እየተደረገ ያለበት ሁኔታ ስላለ መንቃት ያስፈልጋል የሚል ነው ዮባዬ ከልብ አመሰግናለሁ መሐመድ እኔም በጣም አመሰግናለሁ
ዳዳ ዳዳዳ ድዳድ ዳድድዳ ድድድ ዳድድዳ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ቤተሰቦቻችን በምድር ኃይል ፎሬን ሲነፋ በአየር ኃይል ፓሬድ በባህር ኃይል ማስተሪንግ ሲደረግ ወደ እናንተ እንዲደርስ ታስቦ በሞርስ የበላይ ጠባቂ የተሰናዳው የዛሬ ሐሙስ ሚያዝያ 22 ቀን 2018 ዓ.ም የሞርስ አጀንዳ የእስካሁኑ ነበር። በቀጣይ በሌላ የሞርስ መርሃ ግብር እንገናኛለን። እስከዛው ድረስ ጤና ይስጥልኝ።